በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የካቲት 16 በዚች ቀን የመጥምቁ ዮሐንስ እናት የከበረች ኤልሳቤጥ አረፈች። ይህች ቅድስት ከኢየሩሳሌም የሆነች የእናቷ ስም ሶፊያ ነው። እርሷም ከሌዊ ነገድ ከአሮን ወገን ለሆነ ለማጣት ልጁ ናት። በዝምድና አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም የእናቷ እህት ልጅ ናት። ማጣት 3 ልጆችን ወልዷልና የታላቂቱም ስም ማርያም ነው። እርሷም ወደ ግብጽ በተሰደደች ጊዜ እመቤታችንን ያገለገለች ሶሎሜን ወለደቻት። ሁለተኛዋም ሶፊያ ናት። እርሷም የዚህች ቅድስት ኤልሳቤጥ እናቷ ናት። የታናሺቱም ስም ሐና ነው። እርሷም የከበረች ድንግል እመቤታችንን ማርያምን ወለደቻት። ሰሎሜ፣ ኤልሳቤጥ፣ እመቤታችን ማርያም የእህትማማች ልጆች ናቸው። ይህችንም ቅድስት ኤልሳቤጥ ካህኑ ዘካርያስ አገባት። የከበረ ወንጌልም ስለ እርሳቸው ተናግሯልና እነርሱ ሁለቱም ያለ ነውር ያለ ነቀፋ በእግዚአብሔር ሕግ ጸንተው የሚኖሩ እውነተኞች ደጎች ሆኑ። ኤልሳቤጥም መካን ስለሆነች ወደ እግዚአብሔር የሚለምኑና የሚማልዱ ሆኑ። አርጅተውም የመውለጃቸው ዘመን ባለፈ ጊዜ እግዚአብሔር መልአኩን ገብርኤልን ወደ ዘካርያስ ልኮ ጸሎታቸው ልመናቸው እንደተሰማ ስለ ዮሐንስ መወለድና ከእርሱ ስለሚሆነው አስረዳው። ከዚህም በኋላ ይህች ቅድስት ኤልሳቤጥ መጥምቁን ዮሐንስን ጸንሳ ወለደችው። ከሰዎችም የሚደርስባት ሽሙጥ ተወግዶ እጅግ ደስ አላት። ሕፃኑም በማኅፀኗ እያለ እመቤታችን ድንግል ማርያም ሰላምታ በሰጠቻት ጊዜ እንዲህ ብላ ጮኸች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ ቡሩክ ነው። የጌታዬ እናት ወደ እኔ ትመጪ ዘንድ እኔ ምንድን ነኝ? እነሆ እንዴት ነሽ ስትይኝ የሰላምታሽን ድምፅ በሰማው ጊዜ ልጁ በማኅፀኔ ውስጥ በደስታ ዘለለ። ከዚህም በኋላ ጌታችንን አየችው፣ በአምላክነቱም አመነች። የሚያምኑበትም በመዳናቸው ደስ አላት። ዕድሜዋንም በፈጸመች ጊዜ በበረሃ ውስጥ ሳለች አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በኤልሳቤጥ ጸሎት ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሜን። በዚችም ዕለት የክርስቲያን ወገኖች ሁሉም አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም በዓልን ያደርጋሉ። በዚች ዕለት መታሰቢያውን ለሚያደርግ ስሟን ለሚጠራ ለድሆችና ለችግረኞች እስከ ቀዝቃዛ ውሃ ለሚሰጥ የክብር ባለቤት ከሆነ ከተወደደ ልጇ ከጌታችንና ከመድኃኒታችን ኢየሱስ ክርስቶስ የምሕረት ቃል ኪዳንን ተቀብላለችና ይህችም የከበረች እመቤታችን ልጇ ንጹሕ ሥጋዋን ተዋህዶ ከብቻዋ ኃጢአት በቀር የሰውነትን ሥራ ፈጽሞ ስለ እኛ መዳን ወዶ ያደረገውን መከራ ተቀብሎ ሙቶ ተነስቶ ካረገና በአባቱ እሪና ከተቀመጠ በኋላ እርሷን እናቱን ማርያምን በደቀ መዝሙሩ ዮሐንስ ዘንድ ትቷት ነበረ። እነሆ ልጅሽ እርሱንም እነኋት እናትህ ብሎ አደራ እንዳስጠበቀው ከዚያንም ጊዜ ጀምራ እመቤታችን ማርያም ትጸልይ ዘንድ ያለማቋረጥ ወደ ልጇ መቃብር ሁልጊዜ ስትሄድ ኖረች። ይኸውም ጎልጎታ ነው። አይሁድም ባዩት ጊዜ ቁጣንና ቅናትን ተመልተው በደንጊያ ሊወግሯት ወደዱ። እግዚአብሔርም ከዓይናቸው ሰወራት። ከዚህም በኋላ ዳግመኛ መጣ። በዚያ እንዳትጸልይ ተማክረው ከመቃብሩ ዘንድ ጠባቂዎቹን አኖሩ። እርሷ ግን በየዕለቱ መሄድን አላቋረጠችም። ጠባቆችም አያዩአትም፣ የልጅዋ የጌትነቱ መጋረጃ ሰውሯታልና። መላእክትም መጥተው ያገለግሏታል። ጌታችንም ዘወትር ይጎበኛታል፣ የምትሻውን ይፈጽምላት ነበረ። ከዚህም በኋላ መላእክት ወደ ሰማያት አሳረጓትና የጻድቃንን ማደሪያዎች አሳዩአት። አብርሃም፣ ይስሐቅ፣ ያዕቆብም ወዳሉበት አደረሷት። ከአዳም ጀምሮ እስከዚያ ዕለት በአካለ ነፍስ ያሉ አባቶች ሁሉ አንቺን ከሥጋችን ሥጋ ከአጽማችን አጽምን ለፈጠረልን ለእግዚአብሔር ምስጋና ይሁን። የአምላክ ልጅ ከአንቺ ሰው በመሆኑ በአንቺ ድኅነትን አግኝተናልና ከጥፋትም የሕይወት ወደብ ሆነሽናልና እያሉ ሰገዱላት። ከዚያም ወደ ተወደደ ልጇ የእሳት መጋረጃ ወደ ተተከለበት ወደ ጌትነቱ ዙፋን አደረሷት። ጌታችንም እጇን ይዞ ወደ ውስጠኛው መጋረጃ አስገብቶ ከጌትነቱ ዙፋን ላይ አውጥቶ ከእርሱ ጋር አስቀመጣት። ያዘጋጀላትንም ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ ተድላ ደስታን ሁሉ ነገራት። ከጌትነቱ ዙፋንም በታች የእስራኤል ንጉሥ አባቷ ዳዊትን የነቢያትና የመላእክት ማኅበር እንደ ግድግዳ ከበውት በመሰንቆ ሲያመሰግን አየችው። እንዲህም ይላል፣ ልጄ ስሚ፣ በጆሮሽም አድምጪ። ወገንሽን የአባትሽንም ወገን እርሺ። ንጉሥ ደምግባትሽን ወዷልና እርሱም ጌታሽ ነውና። ዳግመኛም የሥቃይን ቦታ ያሳዩአት ዘንድ መላእክት ከዚያ ወሰዷት። ለሰይጣንና ለሰራዊቱ በእርሱ ጎዳና ለሚጓዙ ሁሉ ወደ ተዘጋጀ
ወደ ጨለማው ዳርቻ አደረሷት። እመቤታችን ማርያም ወዮልኝ፣ ወደዚህ እንዳይመጡ ለሰው ልጆች ማን በነገራቸው አለች። መልአኩም እመቤቴ ቡርክት ማርያም ሆይ እግዚአብሔር ከአንቺ ጋር ይኖራልና ለአንቺም ከአንቺ በኋላም በቃል ኪዳንሽ ለሚታመኑ አትፍሪ አላት። ከዚህም በኋላ ወደ ቦታዋ መለሷት። ከዚያንም ጊዜ ጀምራ እመቤታችን ድንግል ማርያም ስለ ኃጥአን እጅግ እያዘነች ኖረች። እንደ ዛሬቱም የካቲት 16 ቀን በጎልጎታ ቦታ ቁማ ወደ ልጇ እንዲህ ብላ ለመነች። ልጄ ሆይ በእግዚአብሔር አባትህ በክርስቶስ ስም ከአንተ ጋርም ሕልው በሆነ አጽናኝ መንፈስ ቅዱስ አማጽንሃለሁ። ዓለም ሁሉ ሊሸከም የማይችል ሲሆን 9 ወር ከ5 ቀን በተሸከመች ማኅፀኔ አማጽንሃለሁ። ልጄ ሆይ ያለ ሕማም ያለ ድካም ከእኔ በመውጣትህ በመወለድ ባሳደጉ ጡቶቼ በሳሙ ከንፈሮቼ ባቀፉ እጆቼ ከአንተ ጋር በተመላለሱ እግሮቼ አማጽንሃለሁ። በውስጡ በተኛህበት በረት በተጠቀለልክበት ጨርቅ አማጽንሃለሁ። የምወድህ ልጄ ሆይ በልቡናዬ ያለውን ሁሉ ትፈጽም ዘንድ የልመናዬን ቃል ሰምተህ ወደ እኔ ትመጣ ዘንድ ወደ አንተ ፈጽሜ እማልድሃለሁ። የብርሃን እናቱ እመቤታችን ቅድስት ድንግል ማርያምም እንዲህ ብላ በጸለየች ጊዜ እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ወረደ፣ ከእርሱም ጋር ከአእላፋት መላእክት አሉ፣ በዙሪያውም ሆነው ያመሰግኑታል። እርሱም እናቴ ማርያም ሆይ ምን ላደርግልሽ አላት። እመቤታችንም ለተወዳጅ ልጇ እንዲህ ብላ መለሰችለት። ልጄ ወዳጄ ሆይ ጌታዬና ፈጣሪ አለኝታዬና መጠጊያዬ፣ በእናቴ ማኅፀንም ሳለሁ በአንተ ጸናሁ፣ አንተም ጠበቅኸኝ። ሁልጊዜም ስራ ማጠራሪያ አንተ ነህ። አሁንም ጸሎቴንና ልመናዬን ስማኝ፣ ቃሌንም አድምጥ። እኔ እናትህ እኔም አገልጋዬ የምለምንህ ይህ ነው። መታሰቢያዬን ለሚያደርጉ በስሜ አብያተ ክርስቲያናትን ለሚሰሩ ወይም የተራቆተውን ለሚያለብሱ፣ የተራበውን ለሚያጠግቡ፣ የተጠማውንም ለሚያጠጡ፣ የታመመውን ለሚጎበኙ፣ ያዘነውን ለሚያረጋጉ፣ የተከዘውንም ደስ ለሚያሰኙ ወይም ምስጋናዬን ለሚጽፉ፣ ልጆቹንም በስሜ ለሚሰይም፣ በበዓሌም ቀን በማኅሌት ለሚያመሰግን፣ አቤቱ ዓይን ያላየውን ጆሮ ያልሰማውን በሰው ልቦና ያልታሰበውን በጎ ዋጋ ስጣቸው። በአማላጅነቴም የሚታመነውን ሁሉ ከሲኦል ነጻ አድርገው። ከአንተ ጋር የደረሰብኝ ረሃቡንና ጥማቱን መከራውን ሁሉ አስብ አለችው። ጌታችን ኢየሱስ ክርስቶስም እንዳልሽው ይሁንልሽ፣ የሰጠውሽም ቃል ኪዳን እንዳይታበል በራሴ ማልኩልሽ አላት። ለእግዚአብሔርም ምስጋና ይሁን። እኛንም በእመቤታችን ድንግል ማርያም በጸሎቷ ይማረን፣ በረከቷም ከእኛ ጋር ይኑር ለዘላለሙ አሜን።